ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የመንፈስ ቅዱስ ኅብረት ይብዛል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የትምህርት አርዕስት ዛሬ ምን ልላችሁ ነው የፈለኩት? መንፈሱ ባለበት ሕይወት አለ። መንፈሱ ባለበት ሕይወት ይቀጥላል። ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ ባለበት ሕይወት ነው ያለው። መንፈስ ቅዱስ የተሸከመው ማንነት ሕይወትን ነው የተሸከመው መንፈስ ቅዱስ። መንፈስ ቅዱስ ባለበት አለመሞት ነው ያለው። ስሙ ለዘላለም የተባረከ ይሁን። ኢሟቲነት ነው ያለው። ሞት የተሻረበት በመንፈስ ቅዱስ ኃይል ነው። ኢየሱስ ክርስቶስ ከሞት የተነሳው በመንፈስ ቅዱስ ነው። መንፈስ ቅዱስ ሲመጣ ሕይወትን ተሸክሞ ነው የሚመጣው። መንፈስ ቅዱስ ሲመጣ ሞትን ከቤት ያወጣል። ሞትን ከላያችን ላይ ያወጣል። መንፈስ ቅዱስ ባለበት ሕይወት ነው ያለው። አጋንንት ባለበት ሞት ነው ያለው። መንፈስ ቅዱስ ባለበት ደግሞ ሕይወት ነው የሚቀጥለው። ስለዚህ ዛሬ የትምህርቴን አርዕስት እንደዚህ ብያለሁ። መንፈሱ ባለበት ሕይወትነት ነው ያለው። ሕይወትነት ይቀጥላል። ስሙ ለዘላለም የተባረከ ይሁን። እሺ፣ እስራኤል በምድረ በዳ በጉዞ ላይ ያለ ወደ ዘጸአት 16 አካባቢ ላይ ስንደርስ ምንድነው የምናነበው ታሪክ? የገጠማቸው ነገር ምንድነው የምናነበው ታሪክ? የምግብ እጦት በሆነ ጊዜ እስራኤል ማህበር ሁሉ ተሰበሰቡና በአሮንና በሙሴ ላይ እጅግ በጣም አለቀሱ፣ እጅግ በጣም ተቆጡ። ይህ ባህሪያቸው ከየት የመጣ ነው ቢባል ከግብፅ እያሉ የወጡት እንደምናውቀው በማጉረምረም በጩኸት እሪ በማለት ነው። ስለዚህ ያ ባህሪ ስላለቀቃቸው አሁንም የእግዚአብሔርን ተአምር አሁንም አቅርቦቱን ያንም ያክል ብዙ ተአምር ብዙ ድንቅ ብዙ ሚራክል ተመልክተው አይተው ግን እነሱ አሁንም ጩኸታቸው ነው ያላቸው። እግዚአብሔር ጋር በመጠየቅ ከእግዚአብሔር ጋር ህብረት በማድረግ ከእግዚአብሔር ጋር ፌሎሺፕ በማድረግ ሳይሆን አሁንም ማልቀስ እግዚአብሔርን መፈታተን እግዚአብሔር ላይ መጮህ። ስሙ ለዘላለም አገልጋይ ላይ ሲጮሁ እግዚአብሔር ላይ እንደጮሁ ሴንስ አያደርጉም እነሱ እና ወደ ምዕራፍ 16 አካባቢ ስንጠጋ ምነው በግብፅ እያለን ያ ሁላ ምግብ ስንበላ ምንቸቱ አጠገብ ተቀምጠን ድስቱ አጠገብ ተቀምጠን የፈለግነውን በሜንጦ በሹካ እያወጣን የፈለግነውን ያህል ስጋ እንበላ ነበር። ምነው ዛ በደረቀን፣ ምነው ዛ ባለቀን፣ ምነው ዛ በሞትን። እግዚአብሔር እጁ አጭር አድርገው ለማየት ሞከሩ። እግዚአብሔር እንደማያቀርብ እግዚአብሔር ፍላጎታቸውን እንደማያሳካላቸው የሩቅ አምላክ አድርገው ቀይ ባህር ሲከፈል እያዩ ስንት ተአምር እያዩ የፈርዖን አወዳደቅ ብዙ ሚራክል የተመለከቱ ምን ነው በምግብ በቃ በትንሽ ቀን በምግብ አማረሩት እግዚአብሔር ፊት ጮሁ፣ እግዚአብሔር ፊት አለቀሱ። ነገር ግን እግዚአብሔር ለሙሴ አንድ ነገር ነው የተናገረው። ስሙ ለዘላለም የተባረከ ይሁን። መንፈሱ ባለበት ሕያውነት ነው ያለው። ሞት የለም፣ አለመሞት ነው ያለው። ዘጸአት 16:4 ላይ ከዚያም እግዚአብሔር ሙሴን አለው ከሰማይ እንጀራ አዘንብላችኋለሁ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዝናብ ሲመጣ ሁላችንም ሮጠን ተሯርጠን እንደምንጠለል ምግብ እንደ ዝናብ ሲዘንብ አስቡት። ዝናብ በጣም በብዙ እንግዲህ ጠብጠብ የሚለውን እንመለከታለን አይደል? ዝናብ ሲመጣ ያበሰብሰናል። ዝናብ ሲመጣ በብዙ ስለሚመጣ የመበስበስ እድላችን እጅግ ከፍተኛ ነው። ልክ እንደዛ በብዙ ሊቆጠር በማይችል ሁኔታ እንደ ዝናብ ምግብ አዘንብላችኋለሁ። ግን የተናገሩትን ሰምቷል። ከሰማይ እንጀራ አዘንብላችኋለሁ። ህዝቡ በየቀኑ እየወጡ ለዕለት የሚበቃቸውን ይሰብስቡ። ሰኞ ትወጣለህ፣ ለሰኞ ነው የምትሰበሰበው። ማክሰኞ ይወጣል፣ ለማክሰኞ ነው የሚሰበሰበው። ሮብ ይወጣል፣ ለሮብ ነው የሚሰበሰበው። ይሰብስቡ። ከዚያም ትእዛዜን ይጠብቁ እንደሆነ እፈትናቸዋለሁ። በስድስተኛው ቀን ለሌሎቹ ዕለታት ከሚሰበስቡበት እጥፍ ሰብስበው ያዘጋጁ። ስሙ ለዘላለም የተባረከው። ያው እንደምናውቀው በሰባተኛው ቀን ሰንበት ነውና በስድስተኛው ቀን ቅዳሜን በለው በእኛ አቆጣጠር ቅዳሜን በለው ለእሑድም ጭምር ትሰበስባለህ እንዴ። ቅድም እኮ የተናገረው ምንድነው? ስሙ ለዘላለም የተባረከ ይሁን። ሰኞ ለሰኞ ነው የምትሰበስበው፣ ማክሰኞ ለማክሰኞ ነው የምትሰበስበው፣ ሮብ ለሮብ ነው። ግን እዚህ ጋር ደግሞ ሲመጣ በስድስተኛው ቀን በሰባተኛው ቀን መንቀሳቀስ የለምና በሰባተኛው ቀን ሰንበት ነውና እረፍት ነውና ቅዳሜ ስትሰበስብ ምን ለእሑድም ጨምረህ ሰብስብ። እሺ፣ በምሽት የምትበሉትን ስጋ በማለዳ የምትፈልጉትን ያህል እንጀራ የሚሰጣችሁ እግዚአብሔር መሆኑን ታውቃላችሁ አላቸው። ከዛም ወረድ ብለን ስንመለከት ወደ ቁጥር 11 አካባቢ ላይ እግዚአብሔር ሙሴን እንዲህ አለው፣ የእስራኤል ማጉረምረም ሰምቻለሁ። ይህ ነገራቸው ፀሐይ ከመጥለቋ በፊት ስጋ ትበላላችሁ፣ ሲነጋ እንጀራ ትበላላችሁ። ከዚያም እኔ እግዚአብሔር አምላካችሁ መሆኔን ታውቃላችሁ አላቸው።
በዚያም ምሽት ድርጭቶች መጥተው ሰፈሩን አለበሱት። በነጋውም በሰፈሩ ዙሪያ ጤዛ ተኝቶ ነበረ። ጤዛው ከረገፈ በኋላ በሜዳው ላይ ስስ የሆነ አመዳይ የሚመስል የተጋገረ ነገር በምድረ በዳ ላይ ታየ። እስራኤል ይህን ባዩ ጊዜ ምን እንደሆነ ባለማወቃቸው እርስ በርሳቸው ይህ ነገር ምንድን ነው ተባባሉ። ሙሴ ይህ ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ነው፣ እያንዳንዱ የሚያስፈልገውን ያህል ይሰብስብ፣ በድንኳናችሁ ባለው ሰው ልክ ለእያንዳንዱ አንድ ጎመር ውሰዱ ብሎ እግዚአብሔር አዟልና ስሙ ለዘላለም የተባረከ ይሁን። ቁጥር 19 ሙሴ ማንም ከዚህ ለነገ ምንም ማስተረፍ የለበትም አላቸው። ሆኖም እያንዳንዳቸው ሙሴ የተናገረውን ቸል በማለት ከሰበሰቡት ውስጥ ከፊሉ አስተርፈው አሳደሩ። በማግስቱ ጠዋት ተልቶ መሽተት ጀመረ። ስለዚህ ሙሴ ተቆጣቸው። ምንድነው ለሰኞ የሚበቃህን ያህል በድንኳን ውስጥ ያለው ህዝብ ልክ አድርገህ ሰብስብ፣ ብዙ አትሰብስብ። ብዙ የሰበሰበ ብዙ አላተረፈም፣ ትንሽም የሰበሰበ አልጎደለበትም የሚለው አባባል ከዚህ የመጣ ነው። ስለዚህ ሙሴ ይህንን ነገር ተመለከተና ተቆጣቸው። ለምን ብዙ ሰበሰባችሁ? በልካችሁ ለምን አታደርጉም? በልክ መኖር፣ በልክ ስሙ ለዘላለም የተባረከ ይሁን። በልክ ስትኖር አይጎልብህም። እግዚአብሔርን ታምነህ ቀጥል። ህልውናው ካንተ ጋር ሲኖር፣ መገኘቱ ካንተ ጋር ሲኖር፣ አሁን እግዚአብሔር የነገራቸው ነገር ምንድነው? መገኘቴ ስላለ ብዙ አትሰብስቡ፣ በመገኘቴ ተማመኑ። ስሙ ለዘላለም የተባረከው። የዘመኑ ክርስትና እንደምናውቀው ብዙ ሰብስብ፣ ብዙ አጋብዝ፣ ብዙ አይደለም። የሚሸትበት ጊዜ እንዳይመጣ ወንድሞቼ፣ ሳንጠቀምበት አስቀምጠነው የምናልፍበት ጊዜ እንዳይመጣ በእግዚአብሔር ይልቁንስ መታመን። ለዕለት ይበቃል እግዚአብሔር። ስለ ነገ የምናውቀው ነገር የለም። ስለ ነገ እንደ እስራኤል ሆን ብዙ መሰብሰብ ብዙ ኖ ያ ህልውና አብሮነቱ ካለ ስሙ ለዘላለም የተባረከ ይሁን። ለዕለት ያኖርሃል። እርግጥ ነው እቺ ምድር በብዙ ተፍታናለች። በብዙ ባንክ ቡክ ላይ አከማች። ነገ ምን እንደሚሆን አታውቅም። ነገ ምን እንደሚመጣ አታውቅም። እግዚአብሔር ደግሞ የሚለው ለዕለት እኔ አለሁልህ፣ እኔ እግዚአብሔር የማኖርህ አለ። ህልውና አብሮነቱ ካለልህ፣ ትእዛዜን የምትጠብቅ ከሆነ ዛሬ ይበቃዋል። ስሙ ለዘላለም የተባረከ ይሁን። ስለ ነገ እንዳይሸትብህ እስራኤል ሸተተበት። መንፈስ ዓለም የሚሸት ነገር፣ ቤታችን የሚሸት ነገር አስቀምጠን እንዳይሆን። እስራኤል በስጋ ወራቱ በህጉ ዘመን ያው ከሙሴ ጋር በነበረ ጊዜ አሁን እስራኤል ሸቶበታል። አሁን መንፈስ ዓለም ላይ የሚሸት ነገር ሰብስበን ባንክ ቡክ አጠራቅመን ልብሱን ጎርጉረን እንትን ሰብስበን እንትን አከማችተን እግዚአብሔር ደግሞ ይሸታል። አውጣው፣ እኔ ያለሁልህ ስላሁንህ፣ እኔ አላጎልብህም፣ እኔ አልቀንስብህም። ስሙ ለዘላለም የተባረከ ይሁን። ይህን በተመለከተ ጊዜ ሙሴ ተቆጣቸው። ብዙ ነው የሰበሰቡት። በልተው ባስቀመጡ ጊዜ ምግቡ ምን አለ? ሸተተ። እግዚአብሔር ግን ብሎ የነበረው ለዕለት እኔ እሰጣችኋለሁ፣ ለዕለት እኔን ታመኑ፣ ዕለት ትሰበስባላችሁ፣ ከሚበቃ በላይ አትሰብስቡ። ትርፉ ምንድነው? መሽተት ነው። እግዚአብሔር ፈተናቸው፣ ወደቁ። ቁጥር 22 ላይ ስለዚህ ሙሴ እንዳዘዘው እስከ ጠዋት ድረስ አቆዩት፣ አልሸተተም ወይንም አልተላም። እስከ ጠዋት ድረስ የምታቆየው ነገር እግዚአብሔር በሰጠህ ሕግ፣ እግዚአብሔር በሰጠህ ህልውና ላይ ተመርኩዘህ ነገርህን ስታደርግ፣ ነገርህን ስታከናውን መሽተት ካንተ ጋር የለም። ህልውናው ባለበት ላይ የእግዚአብሔርን ህልውና ቸል ብለን በራሳችን አንዳንድ ነገሮች ላይ አንታመን። አይሸትም። የእግዚአብሔር ህልውና ባለበት ህልውናውን የሰጣችሁ ምግቡ አይደለም ጉዳዩ ወንድሞቼ። እዚህ ጋር ለነገራችሁ የምፈልገው የምግቡ ማከማቸት አይደለም ጉዳዩ። እግዚአብሔር አብሮ ህልውናውን ሰጥቶናል። ስለዚህ እንዳይሸት፣ ስለዚህ ህልውናው ጥሎ እንዳይሄድ በጌታ በኢየሱስ ክርስቶስ በስጋ እንዳይሸት መንፈስ ቅዱስ ጥሎን እንዳይሄድ መንፈስ ቅዱስ። እኔ የምነግራችሁ ነገር ይሄንን ነው። ዓለም ጉስጉዛ እንትን ነው ትላለች። እግዚአብሔር ደግሞ የሚለው በህልውናው ታመን። እጅህ የገባ ነገር አይሸትም። ህልውናውን ታምነ፣ ቃሉን ታምነ፣ ቤት የምታስገባው ነገር፣ ቤት የምታከማቸው ነገር አይሸትብህም ይላል። ለአንድ ቀን በቂ ነው ካለ እግዚአብሔር በቂ ነው። ስሙ ለዘላለም የተባረከ ይሁን። ግን እግዚአብሔር በስድስተኛው ቀን መጣና ለሰባተኛው ቀንም ሰብስቡ ሲል አይሸትም። ለምን? ህልውናው አብሮ ስላለ። የሚገርም ነው። በ6 ቀን አንዳንድ ቀን፣ በ7 ልክ በ5 ቀን አንዳንድ ቀን፣ በስድስተኛው ደግሞ ለ2 ቀን የሚሆን አይጣረስም እንዴ? በእግዚአብሔር ዘንድ አይጣረስም። ለምን? ህልውናው አብሮ ስላለ። ስሙ ለዘላለም የተባረከ ይሁን። ሙሴ እንዲህ አለ፣ ዛሬ ብሉት፣ ዛሬ የእግዚአብሔር ሰንበት ነውና ዛሬ መሬት ላይ ምንም አታገኙም። 6 ቀን ትሰበስባላችሁ። በሰባተኛው ሰንበት ዕለት ስለሆነ በሰባተኛው ቀን ሰንበት ዕለት ግን ምንም ነገር አይኖር። ሆኖም አንዳንዶቹ በሰባተኛው ቀን ለመሰብሰብ ወጡ፣ ነገር ግን ምንም አላገኙም። የእግዚአብሔርን ህልውና ፕሊስ አንክፈው። የእግዚአብሔርን ህልውና አናማረው። ህልውናውን በሰባተኛው ቀን አትውጡ ተብለው በሰባተኛው ቀን ለመሰብሰብ እስራኤል ወጣ።
ህልውና ቤት እያለ መውጣት ምን ያደርግልሃል ወንድሜ? የምነግርህ ነገር ይሄን ነው። ህልውናው ቤትሽ እያለ የእግዚአብሔር ክብር ቤትሽ እያለ ሌላ ለመሰብሰብ ለምን ትወጣለህ? ህልውናው በቂ ነው። ህልውናው አብሯቸው የገባው የማያሸት እህሉን የማያሸት መናውን የማያሸት ቤታቸው እንደገባ አልገባቸውም። እነሱ አንደርስታንድ አላደረጉም። ዛሬም የምነግርህ ነገር ምንድነው? ቤትህ ህልውና ገብቶ አንደርስታንድ አድርገው ወንድሜ። አለመሽተት፣ አለመሞት፣ አለመጥፋት መንፈስ ቅዱስ ቤትህ እያለ ሌላ ነገር ለመጨመር አትውጣ። ሌላ ለማጋበስ አትውጣ። ይሸታል። የለም ሌሎቹ ሙሴ የተናገራቸውን ቸል በማለት ምን አሉ? ወጡ ሌላ ሊሰበስቡ። ግን አልነበረም። ዋናው ህልውናውን ቤታቸው አስቀምጠው በኢየሱስ አይሁንብን። በእኛ ዘመን አይሁን። ህልውና ቤታችን እያለ የእግዚአብሔር ክብር ቤታችን የማያሸት የማያገማ የማያበስብስ ማንነት እግዚአብሔር ሰጥቶን ክብሩን ሰጥቶን ህልውናውን ሰጥቶን መንፈሱን ሰጥቶን አብሮነቱን ሰጥቶን በጌታ በኢየሱስ ክርስቶስ አይሁንብን። ወንድሞቼ አይደረግብን። አንየው በጌታ እንደ እስራኤል አንሁን። ቸል ብለን ስንቴ የወጣነው ነገር ይኖር ይሆን? መንፈስ ቅዱስን ማሰንበት ይሆንልን። መንፈስ ቅዱስን ቤታችን ማቆየት ይሆንልን። ያው ቅድም እንዳነበብኩት ከቁጥር 24 ጀምሮ ዝቅ ወደ 26 አካባቢ ስንደርስ 6 ቀን ተሰበስቡታላችሁ፣ በሰባተኛው ቀን በሰንበት ዕለት ግን ምንም ነገር አይኖር አለ። ሆኖም አንዳንዶቹ በሰባተኛው ቀን ለመሰብሰብ ወጡ፣ ነገር ግን ምንም አላገኙ። ይሄ አይሆንበት። የእግዚአብሔር ህልውና ባለበት የእግዚአብሔር መንፈስ ባለበት አብሮነቱ እያለ እንወቅ፣ ሴንስ እናድርግ። ስሙ ለዘላለም የተባረከ ይሁን። ይህ በእስራኤል እና በሙሴ በእግዚአብሔር መካከል የነበረ ነው። ስለ መጪው ትውልድ ደግሞ እግዚአብሔር አንድ ነገር ተናገረ። ልላችሁ የምፈልገው ነገር ምንድን ነው? ቁጥር 31 ላይ የእስራኤል ህዝብ ምግቡን መና አሉት፣ እርሱም እንደ ድንብላል ዘር ነጭ፣ ጣዕሙ ከማር እንደ ተጋገረ ቂጣ ነበረ። ሙሴ አለ፣ እግዚአብሔር ያዘዘን ይህ ነው፣ ከግብፅ በወጣችሁ ጊዜ በምድረ በዳ እንድትበሉ የሰጧችሁን እንጀራ ያዩ ዘንድ አንድ ጎሞር መና ወስደህ ለሚመጣው ትውልድ አቆይ አለው። በአንድ ቀን ይበሰብሳል የተባለ ቤታችሁ አታቆዩ የተባለ መና ጭራሽ ሙሴን ምን አለው እግዚአብሔር? ለሚመጣው ትውልድ አንድ መስፈሪያ ወይንም አንድ ጎሞር ወስደህ አስቀምጥ። አይበሰብስም እንዴ? አይተላም እንዴ? አይሸትም እንዴ? ኖ እግዚአብሔር ህልውና ባለበት ቅድም እንደነገርኳችሁ መንፈሱ ባለበት ህይወትን ያለው አለመሽተት መሽተት የሚባል መበስበስ የሚባል ነገር የለም። ጭራሽ አንድ ቀን የተባለ ምን አለው ለሙሴ እግዚአብሔር? ለሚመጣው ትውልድ አንድ መስፈሪያ ሰፍረ ወስደህ አስቀምጥ። የሚመጣው ትውልድ ይመልከተው። የሚመጣው ትውልድ ሲያየው እስራኤል በምድረ በዳ ወይንም አባቶቻችን በምድረ በዳ የበሉት ይህ ነበር እንዲባል አንድ መስፈሪያ ወስደህ አስቀምጠው። ግን የምታስቀምጠው ስፍራ የት ነው ይለዋል። ስሙ ለዘላለም የተባረከ ይሁን። ስለዚህ ሙሴ አሮንን አንድ ማሰሮ ወስደ አንድ ጎሞር መና አስቀምጥበት፣ ለሚመጣው ትውልዶች እንዲቆይ በእግዚአብሔር ፊት አስቀምጠው አለ። እግዚአብሔር የት ነው የሚገኘው? የመገናኛው ድንኳን። የመገናኛው ድንኳን ውስጥ ምን አለ? የእግዚአብሔር ፕሬዘንስ የሆነው መንፈስ ቅዱስ አለ። መንፈስ ቅዱስ ባለበት ውስጥ ወስደህ አንድ ጎሞር መስፈሪያ አስቀምጠው። ቤታቸው ገብቶ የነበረው ይሄ ነበረ። ግን እነሱ ቸል ብለው መንፈስ ቅዱስን ሌላ ለመሰብሰብ ወጡ፣ አላገኙም። እግዚአብሔር ደግሞ የእግዚአብሔርን ትእዛዝ የሚጠብቅ ሙሴና አሮን እንደተነገራቸው አደረጉ። አልተፈታተኑትም። እግዚአብሔር ፕሬዘንሱ ባለበት ህልውናው ባለበት መገኘቱ ባለበት አንድ ጎሞር ወስደው መናውን አስቀመጡት። ስለዚህ የሚመጣው ትውልድ ምን ተመልክቷል? መናውን ተመልክቷል። ይበሉት የነበረውን መና አይቷል። ግን ያመና እንዳይሸት የተደረገው ምንድነው? በእግዚአብሔር ፊት ምን በለው አስቀምጠው። ስለዚህ ሙሴ አሮንን አንድ ማሰሮ ወስደህ አንድ ጎሞር መና አስቀምጥበት፣ ለሚመጣው ትውልዶች እንዲቆይ በእግዚአብሔር ፊት አስቀምጥ አለው። እግዚአብሔር ሙሴን እንዳዘዘው አሮን መናውን ይጠብቅ ዘንድ በምስክሩ ፊት አስቀመጠው። ምስክሩ የምስክሩ ድንኳን ነው። ስሙ ለዘላለም የተባረከው። ስለዚህ የምነግራችሁ ነገር ምንድነው? መንፈስ ቅዱስ ህይወትን የተሸከመ ጌታ ነው። መንፈስ ቅዱስ ህይወትን የተሸከመ አምላክ ነው። መንፈስ ቅዱስ ባለበት አለመሞት ነው ያለው። መንፈስ ቅዱስ ባለበት ኢሟቲነት ነው ያለው። ሞት ተሽሯል በመንፈስ ቅዱስ። ስለዚህ መንፈስ ቅዱስ በቤታችሁ እንዲገባ፣ በነገራችሁ፣ በቢዝነሳችሁ፣ በህይወታችሁ፣ በአገልግሎታችሁ
በአገልግሎታችን መንፈስ ቅዱስ መንቀሳቀስ ነው ያለበት። መንፈስ ቅዱስ ከተንቀሳቀሰ ህይወት ነው የሚንቀሳቀሰው። መንፈስ ቅዱስ ስሙ ለዘላለም የተባረከ ይሁን። በዚሁ ፍጥነት የት እንሄዳለን? ራእይ 22:1 ላይ ከአዲስ ኪዳን ኮንፈርሜሽን እንቀበላለን። መንፈስ ቅዱስ ህይወትን የተሸከመ አምላክ ነው። ራእይ 22:1 ላይ እንደዚህ ይላል ስለ መንፈስ ቅዱስ ሲናገር፣ ከዚያ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን፣ ይህም በስላሴ ትምህርት በጣም ያጠነክረናል፣ ግን ስለ መንፈስ ቅዱስ ማየት ስለፈለኩ ነው። ከዚያ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የህይወት ውሃ ወንዝ አሳየኝ። ይሄ የህይወት ውሃ ወንዝ መንፈስ ቅዱስ ነው። ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ የህይወት ውሃ ወንዝ ነው። መንፈስ ቅዱስ ህይወትን የተሸከመ አምላክ ነው። መንፈስ ቅዱስ በሚገባበት፣ መንፈስ ቅዱስ በሚፈስበት፣ መንፈስ ቅዱስ በሚገኝበት ሁሉ ህይወትን ያለው ህይወት ይቀጥላል። ስሙ ለዘላለም የተባረከ ይሁን። ወንዙ በከተማይቱ አውራ መንገድ መካከል ይፈስ ነበረ። ወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የህይወት ዛፍ ነበረ። የዛፉ ቅጠል ህዝቦችን የሚፈውሳቸው ነበሩ እያለ ይቀጥላል። ከበጉ ዙፋንና ከእግዚአብሔር ዙፋን የሚወጣው መንፈስ ቅዱስ ነው። የህይወት ውሃ ወንዝ መንፈስ ቅዱስ ባለበት ምንድን ያለው? ህይወት ነው ያለው። ስለዚህ የምነግራችሁ ነገር ምንድን ነው? እንደ እስራኤል አንሸወድ። መንፈስ ቅዱስን አስቀምጠን ሌላ ፍለጋ አንውጣ። መንፈስ ቅዱስ ቤታችን ካለ ከበቂ በላይ ስሙ ለዘላለም የተባረከ ይሁን። ስለዚህ የምነግራችሁ ነገር ምንድን ነው? ከመንፈስ ቅዱስ ጋር ህብረት አድርጉ። ከመንፈስ ቅዱስ ጋር ተጣጣሙ። ከመንፈስ ቅዱስ ጋር ጊዜ አሳልፉ። መንፈስ ቅዱስ እንዲበዛ፣ ህልውናው እንዲበዛ፣ መገኘቱ እንዲበዛ፣ አብሮነቱ እንዲበዛ ብዙ ባደረጋችሁ ቁጥር ምን ይሆናል? ህይወት እየበዛ ይመጣል። ህይወት ይታይባችኋል። አለመሞት፣ አለመጥፋት፣ ቢዝነሳችሁ አይጠፋም። ይህ በኢኮኖሚ በንትን በግራ በቀኝ አገልግሎታችሁ ላይ ህይወት፣ እጅ ስትጭኑ ህይወት፣ ስትጸልዩ ህይወት፣ ስትናገሩ ህይወት፣ እየሰራችሁ ህይወት፣ ቢዝነሳችሁ ህይወት እየጨመረበት ይመጣል እንጂ ሞት አይሆንም። ስለዚህ የሞት አምላክ እየተባረረ፣ የሞት ጌታ የሆነው ዲያብሎስ እየተባረረ፣ በኢየሱስ መቃብር ውስጥ የገባው፣ በሲኦል ውስጥ የገባው መንፈስ ቅዱስ ሲገባ ምንም ጥያቄ ያለው ህይወት ነው የሰጠው ለኢየሱስ ክርስቶስ። ስሙ ለዘላለም የተባረከ ይሁን። ስለዚህ የምነግራችሁ ነገር ምንድነው? ህይወት እንዲበዛላችሁ ከመንፈስ ቅዱስ ጋር ጊዜ አሳልፉ። መናው ለብዙ ዓመት ቆየ። ለምን ከተባለ በምስክሩ ድንኳን ፊት ወስዶ አስቀመጠው አሮን። የምስክሩ ድንኳን ውስጠኛው ቅድስተ ቅዱሳን ውስጥ ምን አለ? የእግዚአብሔር ህልውና ፕሬዘንስ መንፈስ ቅዱስ አለ። ስለዚህ ቤታችሁ መንፈስ እንዲበዛ ጸልዩ። ህልውናው እንዲበዛ ጸልዩ። ስሙ ለዘላለም የተባረከ ይሁን። እግዚአብሔር አባት ሆይ ዛሬ መንፈስህን አብዛለን። ለዘሩባቤል እንደተናገር በመንፈሴ እንጂ በኃይልና በብርታት አይደለም። መናው ለትውልድ የታየው በብርታታቸው በኃይላቸው አይደለም፣ በመንፈስ ነው። እስራኤል በምድረ በዳ አባቶቻችን ምን በሉ? ይኸው የበሉት ይሄን ነው። በምን ቆየ ከተባለ ፕሬዘንስ የእግዚአብሔር ህልውና ያቆየዋል። ሞትን ያስወግዳል፣ መሽተትን ያስወግዳል። አልዓዛር አልሸተትም። አልዓዛር ሸቶ አልወጣም። ለምን? የእግዚአብሔር ፕሬዘንስ ገባበት። ኢየሱስ ክርስቶስ ቃሉን ለቀቀበት፣ ቃሉን አወጣበት፣ ቃሉን ተናገረበት። ሸቶ ይወጣል ተብሎ ሲጠበቅ አለመሽተት። ስሙ ለዘላለም የተባረከ ይሁን። ስለዚህ ነገራችን አይሸትም፣ ነገራችን አይገማም፣ ነገራችን ከሞት መካከል አይገኝም፣ ነገራችን አይበሰብስም። የትንሣኤ ጌታ ኢየሱስ መንፈስ ቅዱስህን አብዛልን፣ መንፈስህን ጨምርልን፣ መንፈስህ ይብዛልን በቤታችን፣ በጓዳችን፣ በአገልግሎታችን፣ በቢዝነሳችን፣ በትዳራችን፣ በመውጣት በመግባታችን ላይ መንፈስ ቅዱስ ሲበዛ ህይወት እየበዛ ዓለም ሞት እየጠፋ ሞት እየተሻረ ሞት እየተደመሰሰ ሞት ከህይወታችን የወጣ ከነገራችን የወጣ ነገራችን በህይወት እየተሞላ በህይወት እየተጥለቀለቀ በህይወት እየበዛ ይሄድልናል። ይህ እንዲሆን መንፈስህን አብዛለን። ከመንፈስ ቅዱስ ጋር ህብረት፣ ከመንፈስ ቅዱስ ጋር አንድነት፣ ከመንፈስ ቅዱስ ጋር ህብረት ይብዛለን። ስምህ ለዘላለም የተባረከ ይሁን። እግዚአብሔር አባቶ ከፍ እናደርጋለን። ዛሬም በመንፈስ ስለመጣ መንፈሴ ይብዛላችሁ ስራክ የመንፈስ የመብዛት ሚስጥር ይህ ስለሆነ መንፈስ ቅዱስ ሲበዛ ህይወት እየበዛ እንደሚመጣ ስለተናገርክ እናመሰግናለን። ስምህ ለዘላለም የተባረከ ይሁን። በጌታ በኢየሱስ ክርስቶስም መንፈስ ይብዛላችሁ። ሌላ ምንም አይብዛ። ብር ሳይሆን፣ ሰው ሳይሆን፣ ቁሳቁስ ሳይሆን፣ ማቴሪያል ሳይሆን መንፈሱ ይብዛላችሁ። መንፈሱ ይጨምር። ሌላ ፍለጋ አትውጡ። መንፈስ ቅዱስ ይብዛላችሁ። መንፈስ ቅዱስ ይጨመርላችሁ። ይህን ስለምታረግ እናመሰግናለን። ክብር ሁሉ ላንተ ይሁንልህ በጌታ በኢየሱስ ክርስቶስ ስም አሜን።